ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። እንደገና ወደዚህ ምድር እንደሚመጣ ቃል ገባ። በ1918 ቀዝቃዛው የክረምት ወቅት ቃል በገባው መሠረት ለሁለተኛ ጊዜ ወደዚህ ምድር መጣ። በጸጥታ ተወለደ። ከመጀመሪያው መምጣት ይልቅ በድብቅ ማንም ባልጠበቀው መንገድ መጣ። በ1948 በ30 ዓመቱ ተጠመቀ እና ቀደም ሲል ያስተምር የነበረውን እንደገና ማስተማር ጀመረ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ይህ ስለ እናንተ የሚሰጥ ሥጋዬ ነው። ይህ ሰዋ በደሜ የሚሆን አዲስ ኪዳን ነው። የእርሱ የግንበኝነት ሥራ እጅግ በጣም ፈታኝ የነበረ ሲሆን በእጆቹና በትከሻዎቹ ላይ ሕመም የሚያስከትሉ ምልክቶችን ጥሏል። እርሱ ለመጀመሪያ ጊዜ ከመጣበት ጊዜ በበለጠ ተናቀ። ሰዎች እርሱ አምላክ አይደለም ይላሉ። ብዙዎች ወደ ሰማይ እየተመለከቱ አሁንም የእርሱን ሁለተኛ መምጣት እየተጠባበቁ ነው። ሆኖም ግን እርሱ የእግዚአብሔር ምስክር ስለሆነ ማንም ሰው በራሱ የማሰብ ጥበብ ሊያውቀው አይችልም። መጽሐፍ ቅዱስን ስትመረምር እርሱ ማን እንደሆነ ማወቅ ትችላለህ። የአዲስ ኪዳኑ ፋሲካ መልሶ አምጥቷል። የሰራዊት ጌታ እግዚአብሔር በዚህ ተራራ ላይ ለሕዝብ ሁሉ ታላቅ የምግብ ግብዣ፣ የበሰለ የወይን ጠጅ ድግስ፣ ሞትንም ለዘላለም ይውጣል። በዚያ ቀን እንዲህ ይባላል፣ እነሆ አምላካችን ይህ ነው፣ በእርሱ ታመን፣ እርሱም አዳነን።